ካሌብ የመስኪን ሞት ሰምቶ ወደ ቤት መጥቶ ለቅዱሴ ማስጠንቀቂያ እየሰጠው ነው። የገደልካት አንተነ፣ አንተ ባትገላት ኖሮ እንዴት ፖሊሶች ይዘው ሄደው ይሆናል? በፍጹም አልለቅህም። እንዴት ነው እጮኛዬን የምትገላት? በቅርብ ቀን ልንጋባ ነበር፣ ደግሞ እንዴት አድርገህ ልታርዳት ቻልክ? በማለት ቅዱሴን እያስፈራራው ይገኛል። ሆኖም ሄሉ ቅዱሴን እንደዚህ እንደምትናገር አልፈቅድልህም። እኔ የድሯ ሄሉ አይደለውም። አሁን ላይ አንተ የጨከንክብኝንና የተበቀልከኝን ሁሉ እወጣባሃለሁ። እውነት መስኪ ሞታ ከሆነና መስኪን አንተ ከገደልካት እንደማለቅ ልንገር፣ እኔ የድሯ ሄሉ እንዳልመስል በማለትም ማስጠንቀቂያ እየሰጠችው ትገኛለች። ፋሲካም እንግዲህ የቀረውን ፓርት ፈልገን አግኝተን ቅዱሴን እንጥራና ቅዱሴም አገኘው ብሎ ሰፍ ብሎ በሄደበት እሱ ወንጀለኛ እንደሆነ ማድረግ አለብን በማለት እንግዲህ ከካሌብ ጋር እየተመካከሩ ይገኛሉ። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የማራኪ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። ጋ ሁሉ ሰላም ነው። ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት እየጋበዝኳችሁ ስለምትከታተሉም ከልብ አመሰግናለሁ። በባለፈው ክፍል ላይ እንግዲህ ያው መስኪ እንደተገደለች ሁላችንም እናስታውሳለን። መስኪ እንግዲህ በባለፈው ላይ አንገቷ ተቆርጦ ቤት መጥቶ ቅዱሴ ካስቀመጠበት ጠፍቶበት ነበረ ማን እንደወሰደው። በመቀጠልም እንግዲህ የእሷ የዛን ቀን ለብሳ የወጣችውን ልብስ በደንብ በማጨማለቅና ከቢላ ጋር በማድረግ የእሷ ክፍል ውስጥ እንዲያስገቡ አስደርጓ ከዛን ለመርማሪውም ደውለውለት መርማሪውም ወደ ቤት በመምጣት እንግዲህ ቤቱን እየፈተሸ ነበረ። በስተመጨረሻም የመስኪን ክፍል ሲገባ የመስኪን ልብስ በደንብ ተጨማልቆ አግኝቶ ይሄ ነገር ምንድን ነው እያለ ነበረ ክፍሉ የተጠናቀቀው። ሄሉንም ይሄ ምንድን ነው? ይሄ ነገር ከየት የመጣ ነው? ወንጀሉ የተከሰተው እዚህ ቤት ነው። ወንጀሉን የሰራችሁት እዚህ ቤት ነው። ከሁለታችሁ አንዳችሁ ነው የሚሆነው። ይሄ ነገር ቤታችሁ እስከተገኘ ድረስ ሁለታችሁም ወንጀለኞች ስለሆናችሁ ወደ ፖሊስ ጣቢያ አብረን መሄድ አለብን ብሎ ይላል። ሄሉም ይሄ ነገር ምን እንደሆነ እኔ ራሱ አልገባኝም ብላ ስትለውም እኔን ነው እንዴ የምትጠይቅኝ? ይሄ እኮ በቤታችሁ ወንጀል የተሰራው ነው። ኬት እንደመጣ ለእኔ ነው መንገር ያለብሽ እንጂ እንዴት እኔን ትጠይቂያለሽ? ስለዚህ አሁን ሁለታችሁም ወደ ፖሊስ ጣቢያ መሄድ አለባችሁ ብሎ መርማሪው ሲላቸው እሱም ቅዱሴ እባክህን ሄሉ አዘኗን ትወጣ፣ እኔ ሄዳለሁ፣ እሷ እዚህ ትቀመጥ ብሎ ይለዋል። እሱም እሺ ካልክ ብሎ ሄሉን ትተው ቅዱሴን ብቻ ይዞት ይሄዳል ማለት ነው። ቅዱሴንም እኔ ዛሬ አዳዲስ ነገሮችን እንድትነግረኝ ነው የምፈልገው፣ ወንጀሉ ወደሚጠቁመኝ እንጂ ዝም ብለ የባለፈውን እንድትነግረኝ አይደለም በማለትም ይጨውበታል። እሱም ምንድን ነው እሱ ምን እንድነግርህ ፈልገ ነው በማለትም ሲጠይቀው እንግዲህ ይሄ ወንጀል የተፈጸመው እናንተ ቤት ነው፣ ቤት ውስጥ ነው ይሄ ነገር የተገኘው። ይሄ ነገር ቤት ውስጥ እስከተገኘ ድረስ ወንጀሉም የተፈጸመው ቤት ውስጥ ነው ማለት ነው። ወንጀሉን ደግሞ ከሁለታችሁ አንዳችሁ ነው የፈጸማችሁት። ይሄ ነገር የሚያመላክተው እናንተን ብቻ ነው በማለት እንግዲህ ይናገረዋል ማለት ነው። እሱም እኛ በፍጹም ይሄንን ነገር አላደረግንም፣ እኔ ምንም የማውቀው ነገር የለም፣ ምንም አዲስ ነገርም የምነግር ነገር የለም በማለት ይመልስለታል። ሆኖም እንግዲህ መርማሪውም እጅግ ይጮውበታል። ይሄ ነገር እናንተ ቤት እስከተገኘ ድረስ ወንጀሉን እናንተ እንደፈጸማችሁት ምንም አይነት ጥርጣሬ የለኝም። ስለዚህ እናንተ ደግሞ ካልፈጸማችሁት እናንተ ያልፈጸማችሁት ከሆነ ከእናንተ ላይ የሚወርደውን ነገር እስቲ ንገረኝ ብሎ ይለዋል። እሱም ደግሞ ምንም አይነት ነገር ስለሌለው ምንም ሊናገር አልቻለም ማለት ነው። ስለዚህ ወንጀለኛው እስኪገኝ ድረስ እናንተም ቁጥጥር ስር ናችሁ የምትሉት፣ በምትፈለጉበት ሰዓት ትመጣላችሁ። ይሄ ወንጀለኛ ግን ይገኛል፣ ሆኖም ከሁለታችሁ አንዳችሁ ነው በማለት ይለዋል። እንግዲህ ፋሲካም ደግሞ ካሌብን በመጥራት ተደውልለትና እንግዲህ
መስኪንም ሞት የነገረችው እሱ ናት። እሱ ምንም ያወቀው ነገር አልነበረም። ያንንም ከነገረችው በኋላ ደግሞ ትጠራውና እንግዲህ አሁን ላይ ቅዱሴን ወንጀለኛ ማድረግ አለብን ብላ ትለዋለች። እሱም እንዴት ነው እሱን ወንጀለኛ የምናደርገው በማለት እንግዲህ ሲጠይቃት እሱንም ወንጀለኛ ማድረግ የምንችለው አሁን የቀረውን ፓርት ፈልገን እናገኝና ልክ እሱ አገኘውኝ ብሎ ሰፍ ብሎ ሲሄድ ሙሉ መረጃው እሱ ጋር እንዳለና እሱ እንደገደላት ቶሎ ብለን ሪፖርት እናደርጋለን ብላ ትለዋለች። እሱም በፍጹም እኔ እንደዚህ አይነት ነገር ላይ አልገባም፣ እኔ ምንም የሚያገባኝ ነገር የለም፣ እንዴት ነው እንደዚህ የምናደርገው ብሎ ይላታል። እሷም በፍጹም ይሄ ነገር ነው መሆን ያለበት ብላ ስትል እኔ ከዚህ አይነት ነገር ከአንቺ ጋር ልተባበር አልችልም፣ የምትናገሪውና የምትናዘዥው ነገር ካለ አውሪኝና እኔ ሊሄድ ብሎ ይላታል። እሷም ወይኔ መስኪዬ፣ ወይኔ መሞት የለብሽም ነበረ ምስኪን ነሽ እያለች እንግዲህ ልትገላት የምትፈልጋትን ዛሬ ላይ ደግሞ መሞቷ በጣም ያሳዝናል፣ ጥሩ ልጅ ነበረች ምናምን እያለች ያው ለካሌብ ትነግረዋለች። እሱን እኔና አንቺ እንተዋወቃለን፣ የምትነግሪ ሌላ ነገር ካለ ንገሪኝ ብሎ ይላታል። እሷም ሌላ ነገር ምን ልነግር ነው እንግዲህ ታውቃለህ መስኪ ልትኖር እየፈለገች ነው የገደሏት። ስለዚህ እኔ አሁን ላይ ምንም ምልክ ነገር የለኝም፣ ሁሉንም ነገር አንተ ታውቃለህ ብላ ትለዋለች። ስለዚህ አሁን እንደዚህ እናደርግ ብላ ስትጠይቀውም በፍጹም እኔ እንደዚህ አላደርግም ብሏት ጥሏት ይሄዳል። አሁን ቶሎ ብዬ ቤት ደርሼ ከሄሉ ጎን መሆን አለብኝ፣ ገዳይ አቅፋ እንደተኛች ማወቅ አለባትና ስለዚህ ሄጄ ከጎኗ ልሆን ይገባል፣ ሄጄ ከጎኗ ልሆን በማለት እንግዲህ ወደ እሷ ጋር ይሄዳል ማለት ነው። እሱም እንግዲህ እንደዛው ወደ እሷ ለመሄድ ቢያስብም ምንድን ነው የተፈጠረው ነገር በማለት እንግዲህ ወደ ሄሉ ጋር ይሄዳል ማለት ነው። ሄሉ ጋርም ሄዶ ምንድን ነው እየተፈጠረ ያለ ነገር፣ ምንድን ነው የሆናችሁት፣ መስኪስ የታለች በማለት እንግዲህ ይጠይቃቸዋል። እሷም ምንም አገባም፣ ገዳዩ ማን ሆኖ ነው አንተ መስኪ የት ናት ብለ የምትመጣው፣ ምን ታደርግ ነው ብላ እሷም በእጅ ቁጣ ትናገረዋለች። ይሄ ነገር ብቻ ከሆነ እንደማለቅ እወቅ፣ አንተ እውነት መስኪን ገለሃት ከሆነ እንደምበቀል እወቅ፣ እንደማለቅ እኔ እንደዚህ በቀላሉ የምለቅ እንዳይመስል፣ እኔ የድሮዋ ሄሉ አይደለውም ብላ እንግዲህ እጅግ ማስጠንቀቂያ ትነግረዋለች ማለት ነው። እሱም እንዴት ነው እንደዚህ የማደርገው? እኔ እንደዚህ አላደርግም፣ የራሳችሁን ወደ እኔ ልታዞሩ ስለፈለጋችሁ ነው እንጂ እኔ በፍጹም ይህንን ነገር አላደርግም በማለት እንግዲህ ይናገራል። ያንንም እንግዲህ ሙሉ መረጃ መስከረም ከሰጠችው በኋላ ቅዱሴም ደግሞ እንግዲህ መርማሪው ይዞት ሄዷል። ቅዱሴ መርማሪው ይዞ ስለሄደ ይህንን ነገር ሁሉንም እንትን ማለት አለብን እያለችው ነበረ። ያንን እንግዲህ በማድረግም እሱም ከሄሉ ጎን ለመሆን ያስባል ማለት ነው። እንግዲህ መርማሪውም ደግሞ መንገድ ላይ ያገኘዋል። መንገድ ላይ ካገኘውም በኋላ ይጠይቀዋል ማለት ነው። በመስኪ ሞት ተጠርጥረሃል፣ ስለዚህ ቃልን መስጠት አለብህ ብሎ ሲለው ይሄ ነገር ወደ እኔ እያዘነበለ ነው እንዴ ያለው በማለት እንግዲህ እሱም በፍጹም ይሄ ነገር መሆን የለበትም። ስለዚህ አሁን ምንድነው ማድረግ ያለብኝ? በመስኪ በፋሲጋ መስማማት አለብኝ፣ ፋሲጋ በምትለኝ መስማማት አለብኝ ብሎ ይላል። ያም ፋሲጋ እንግዲህ የቀረውን ፓርት ፈልገን ሬሳውን ካገኘን በኋላ ቅዱሴን ነግረ ነው ሁሉንም ነገር ወደ ቅዱሴ እናደርጋለን ነበረ ያለችውና ስለዚህ ያንን ነገር መስማማት አለብኝ ብሎ ይወስናል ማለት ነው። እንግዲህ እዚህ ጋር መርማሪው እሱን ጠርጥሮ ስለወሰደው ማለት ነው። በዛ ላይ ደግሞ ለምን ትጠረጥረኛለህ? ገዳዩ እኮ በእጃችሁ ነው ያለው በማለት እንግዲህ ሙሉ ለሙሉ ስለ ቅዱሴ እየነገረው ነበረ። መርማሪውም ደግሞ እንዴት ነው አንተ እንደዚህ ልትል የቻልከው? ምን ስለሆነ ነው? ምንድነውስ ብሎ ይለዋል።
እና ደግሞ መጀመሪያ ልትጋቡ እንደሆነና የሐሰት ፍቅረኛሞች እንደሆናችሁ ደርሶናል ብሎ ይለዋል። ቢደርሳችሁም ገዳዩ በእናንተ ነው። እኔ ከልቤ ነበር መወዳት፣ እሷ ናት እንጂ ሐሰት ያለችው፣ እኔ አፈቅራት ነበር ብሎ እንግዲህ ካሌብ እዚህ ጋር ውሸቱን እየተናገረ ነው። በዛ ላይም ደግሞ ከሄሉ ጋር እንግዲህ ተደዋውሎ ከመስኪ ጋር ተደዋውሎ እንግዲህ መጀመሪያ ላይ የውሸት ፍቅረኛሞችም እንደሆኑ ያው ተናግረዋል። ሆኖም ያንን ነገር ተናግረውም ሳለ ዛሬ ላይ እንግዲህ ውሸት ነው ይሄ ነገር፣ ምንም ነገር የለውም፣ ውሸት አይደለም፣ እውነተኛ ነበረ የማፈቅራት እያለ ይገኛል ማለት ነው። ሆኖም እንግዲህ መርማሪውም ሊያምነው አልቻለም። ያው እዛ ጋ ሳምሪ በባለፈው ላይ በደንብ አድርጓ ነግረዋለች የውሸት ፍቅረኛሞች እንደሆኑና ፋሲካ ደግሞ መስኪ ደግሞ ቅዱሴን እንደምትወደው ሁሉ ነግራ ነበረ። ያንን እንግዲህ መርማሪው መረጃ በመያዝ መጀመሪያ ላይም አንተን እንደምታፈቅር እያለው እንግዲህ ቅዱሴንም ቃለ መጠይቅ ሲያደርግለት ነበረ። ስለዚህ እሷ አንተ ስለምታፈቅርና አንተ ደግሞ እሷን ስለማታፈቅራት ነው እየገደልካትን በማለት እንግዲህ ብዙ ነገር ሊያወጣጣው ሞክሯል። ሆኖም እንግዲህ ቅዱሴ እዚህ አይነት ነገር ውስጥ ስለሌለ እኔ በፍጹም ይሄንን ነገር አላደረኩም ብሎ ሲለው እንግዲህ ወደ ቤት እንደሚመጣ ይለቀዋል ማለት ነው። ካሌብም እንግዲህ በዚች ግርግር ወደ ሄሉ መጠጋት አለብኝ፣ አሁን ቅዱሴ እስር ቤት ከሆነ እኔ ደግሞ ሄጄ ከጎኗ ልሁን በማለት እንግዲህ ወደ ቤት ተመልሶ ሲመጣ ቅዱሴ ነበረ። ቅዱሴም ከሄሉ ጋር ቁጭ ብሎ ነበረ። ቅዱሴም ሲመጣ ሄሉ እጅግ ትደነግጣለች። በጣም ፈርቼ ነበረ እንደዚህ በቅርቡ የምትፈታ ቶሎም የሚለቁቅ አልመሰለኝም ነበረ። እግዚአብሔር ይመስገን እንደዚህ ስለለቀቁክ ደስ ብሎኛል በማለት እንግዲህ ደስታዋን እየነገረችው እያለ እንግዲህ እሱም አትፍሪ ብሎ ይላታል። እኔ የፈራሁት እኮ እዚህ ቤት ውስጥ የተገኘ ነገር ቀላል ነገር አይደለም፣ ለዛ ነው እንዴት ቶሎ ለቀቁክ ብዬ ያልኩ በማለትም ትጠይቀዋለች ማለት ነው። እሱም ከፖሊሶቹ ቀድሜ የእሷን ገዳይ አገኝልሻለሁ፣ አንቺ ብቻ አትጨነቂ፣ አታስቢ፣ ምንም ነገር አትሁኝ ብሎ እንግዲህ እያበረታታት በነበረበት ካሌብሻ ምን እየሆናችሁ ነው ያላችሁት? ጭራሽኑ ገዳዩ ቤት ተቀምጦ ነው እንዲ ያለው ብሎ እንግዲህ ቅዱሴን በስድብ ያጥረገርገዋል። እንዴት ነው ገዳይ የእህትሽን ገዳይ አቅፈሽ ጭራሽ እኔን ከቤት አውጥተሽ የባሰ የገዳይሽን የእህትሽን ገዳይ አቅፈሽ ትተኛለሽ እንዴ? በማለትም እንግዲህ በሙሉ ኮንፊደንስ ሲናገር ነበረ ማለት ነው። ቅዱሴም እንደዚህ እንድትናገር በፍጹም አልፈቅድልም፣ እኔ አይደለሁም ገዳይ ራስን እየገደልከው በማለትም ሲናገር ካሌብም ደግሞ ሁሉንም ነገር ለዓለም ሁሉ አሳውቅልሃለሁ፣ እራስና እየገደልካት ሲጀመርም ጥላቻ ነበረክ ስለሷ፣ እኔና እሷ ልንጋባ ስንል ጥላቻ ስለነበረክ ነው እየገደልካት። ስለዚህ ሁሉንም ነገር እኔ አሁን ላይ እናገራለሁ፣ እየገደልካት አንተነ በማለትም እሱም እኔ አዝናለሁ በማለት ሲናገር፣ ለምን ታዝናለህ? የገደለው ባልሽ የሚያዝነው ምናምን ብሎ እንግዲህ ተረት በተረት ሲተረትርላት ነበረ ማለት ነው። እሱንም ከተረተረላት በኋላ ሄሉም ከዚህ ቤት ውጣልኝ፣ ዳግም እዚህ ቤት እንዳትመጣ ብዬ አላልኩህም እንዴ ብሎ ሲላት፣ አንቺ እንዴት ነው ከገዳይሽ ጋር ምትኙ? እኔ አንቺን ላጽናናሽ ነው የመጣሁት በማለትም እንግዲህ ቢመልስላትም እሷ ሆኖም እንደዚህ አይነት ነገር አይመቸኝም ውጣልኝ ትለውና እንግዲህ ከቤት ታባርረዋለች። እሷም ከቤት እንዳባረረችለት እንግዲህ መጀመሪያ ፋሲካም በፍጹም አልስማማም፣ እኔ እንደዚህ አይነት ነገር አላደርግም ብሎ የነበረው ለፋሲካም የደውልላትና በሀሳብሽ ተስማምቻለሁ በማለት እንግዲህ ይነግራታል ማለት ነው። እንደዛ ከሆነ በጣም ጥሩ ነው፣ በሀሳቤ ከተስማማ ደስ ብሎኛል፣ እንግዲህ አሁን ስራችንን መጀመር እንችላለን ብላ ትለዋለች። አዎ እንችላለን፣ ምንም አይነት ችግር የለውም፣ ስለዚህ በዚህ በአንቺ ሀሳብ ተስማምቻለሁ ብሏታል። አሁን እንግዲህ ስራውን እንዴት ነው የምንጀምረው በማለት እንግዲህ ይጠይቃታል ማለት ነው። ያንንም ስራውን የምንጀምረው
እንግዲህ ሬሳውን በመፈለግ ነው። የቀረውን ፓርቲ ፈልገን ካገኘን በኋላ ቀጥታ ቅዱሴን ደውለን እንነግረዋለን። ቅዱሴም ደግሞ አገኘው ብሎ ዞጥ ብሎ ሲሄድ ዞር ጥያ እናወርደዋለን ብላ ትለዋለች። እሱም በዛ አይነት ነገር ተስማምቶ እንግዲህ ቅዱሴን ሙሉ ለሙሉ ወንጀለኛ ለማድረግ ይስማማል ማለት ነው። በዛ አይነት መልኩ ከተስማሙም በኋላ እንግዲህ ሄሉም በቃ አሁን ሁሉም ሄደልን በቃ አንተኛ ብለው መኝታ ቤት ገብተው ሳለ እንግዲህ እሱም በቃ ምንም ነገር አታስቢ፣ እኔ ከፖሊሶቹ ቀድሜ እንደማገኘልሽ ቃል እገባልሻለሁ ብሎ ይላታል። እሷም ደግሞ አንተ ምንም ነገር እንድትሆንብኝ አልፈልግም፣ አንተ የሆነ ነገር ከሆንክ እኔ እጎዳለሁኝ፣ ስለዚህ አብረን ነው የምንፈልገው ብላ ብትለውም በፍጹም እኔ አገኛለሁኝ፣ አንቺ ብቻ እንዳትጨነቂብኝ እያላት እንግዲህ አዘንሽን በአግባቡ ተወጪ እያላት እየመከራት ነበረ ማለት ነው። ሆኖም እንደዛ እያለ እንግዲህ በር ይንኳኳል ማለት ነው። በር ሲንኳኳ የምን በር ነው? በር እየተከፈተ ድምፅ ተሰማኝ በማለት ስትልም እሱ እንግዲህ በሩን ቆልፈሽ አንቺ ተቀመጪ እኔ ሄጄ አያለው ሲላትም እሷም ፈርቷለች። ምንድን ነው ይሄ በር የሚንኳኳው እያለች ነው። እዚህ ጋር እንግዲህ አሁን ላይ ከወሬዋና ከአደራረጓ የተነሳ መስኪን ያስገደለቻት ፋሲካ ናት ማለት ነው። እንግዲህ ፋሲካ አሁን ላይ ጥሩ መስመር ላይ ነኝ ያለው ጥሩ ነገር እያደረግኩ ነው ያለሁት እያለች ነው። እንግዲህ እሷ ባታስገድላት ኖሮ እንዴት ነው ሬሳውንስ የቀረውን ፓርቲ ፈልጋ ልታገኝ የምትችለው? በምንስ ግምት ነው ይሄንን ነገር ልታደርግ የምትችለው? እንግዲህ በባለፈው ላይ ሁሉንም ያጋለጠቻት መስኪ ነበረች። በመከፋፈል ስላልተስማሙ እሷ 600,000 ብር አውጪና ስጪኝ ብላ ሄሉን ስትላት ሄሉን ያው ሁለቱም ሄሉን ለመዝረፍ ነው የመጡት። ሄሉም እሺ በቃ አክስቴ የእናቴ ምትክ ተቸግሯብኛለች ብላ ሄሉን በመስማማት 600,000 ብሩን አውጥታ ልትሰጣት ባንክ ቤት ከደረሱ በኋላ ነው እዚህ ጋር መስኪ ሁሉንም ነገር አፍረጥርጧ የነገረችው ከነ ድምፅ ከሁሉም መረጃ ጋራ ከሳምሪ ጋር በመሆን ነው ይሄንን ነገር ለሄሉ እየነገሯት እና ስለዚህ አሁን መስኪን ያስገደለቻት ሙሉ ለሙሉ ፋሲካ ነው የምትሆነው። በባለፈው ደግሞ ሳምሪን በስለት ወቅታት ነበረ። ስለዚህ አሁን ደግሞ እንግዲህ መስኪን አስገድላ ቅዱሴን ወደ እስር ቤት አስገብታ መታ የሄሉን ንብረት ልትወስድ ይመስለኛል ማለት ነው። እኔ የራሴን ግምት ሳስቀምጥ እናንተም ደግሞ ግምታችሁን ኮሜንት ላይ እንድታስቀምጡ ስል በአክብሮት እጠይቃችኋለሁ። እንግዲህ አለመስማማት ሲሰርቁ አልተጣሉም፣ ሲካፈሉ እንግዲህ በመጣላታቸው ነው። ባለፈው ለታ እንደዛ ዝርዝር አድርገው እንግዲህ መስኪ ለሄሉ ነግሯ ፋሲካ እንድትባረር ያደረገችው እና እንግዲህ በዛሬው ክፍል ላይ ደግሞ በሩ እንደተንኳኳ እንግዲህ ቅዱሴ ወጥቷል። ማን እንዳንኳኳ ማን ከፍቶ እንደገባ እንግዲህ እዚህ ጋር ሊጋለጥ ይችላል ብዬ አስባለሁኝ። የዛሬው እንግዲህ ይሄንን ይመስላል። የከፈተው ካሌብ ይሆናል ወይስ ማን ሊሆን ይችላል? ኮሜንት ላይ ሀሳባችሁን ማስቀመጥ ትችላላችሁ ማለት ነው። ወይስ በባለፈው ተከፍሎለት የገባው ሰው አሁንም የቀረውን ፓርቲ ሊያስቀምጥ ገብቶ ቅዱሴ ሊይዘው ይችላል? ወይስ አስቀምጦ ወጥቶ ያገኘው ይሆናል? እንዴት ይመስላችኋል? እንግዲህ ኮሜንት ላይ አስቀምጡልኝ። ያው ዞሮ ዞሮ ቅዱሴ እስር ቤት መግባቱ የማይቀር ነገር ነው። ለምን ያው እነሱ እንዳለ ሙሉ ለሙሉ እሱ ላይ ካደረጉ በኋላ እንግዲህ መርማሪውም ደግሞ ሁኔታው እንደዚህ እንዳለ እነ ቅዱሴ ላይ ነው እያደረገ ያለው ከሚነገረው ራሱ በቃ ኖርማሊቲ ቅዱሴና ሄሉ እንደገደሏት ነው እያየ ያለው ማለት ነው። እዚህ ጋር ያው ትክክል አይደለም። እንግዲህ መጨረሻው እንዴት እንደሚሆን ሁላችንም በጉጉት የምንጠብቀው ይሆናል ማለት ነው። ለዚህ ቤት አዲስ የሆናችሁ ላይክ ሰብ አድርጉ፣ ኮሜንት ላይ አስተያየታችሁን አስቀምጡ።
ነባሮቹም ላይክ እና ኮሜንት አስቀምጡልኝ፣ አስተያየታችሁን እቀበላለሁ። እስከዚህን ሰዓት በትዕግስት ስለተከታተላችሁኝ ከልብ አመሰግናለሁ። ቀናችሁ ያማረ የተዋበ ደስ የሚል ቀን ይሁንላችሁ። እግዚአብሔርን አስባችሁ የምትሉበት፣ ድካማችሁን የምትረሱበት፣ የምታመሰግኑበት፣ ላለንበት ለሀገራችን ለምድራችን ሁሉ የምንጸልይበት እግዚአብሔር ጉልበት ኃይል ይስጠን። በአሁኑ ላይ እንግዲህ ያለንበት ሁኔታ እጅግ አሳሳቢ ነው። ሆኖም እግዚአብሔር ከኛ ጋራ ነው። ሁላችንም በየሃይማኖታችን ከጸለይን የማናልፈው የማንሻገረው ነገር የለም። የፈጠረን ጌታ ሁሉን ስለሚያውቅ ማለት ነው። ስለዚህ ሁላችንም በርትተን ተግተን እንጸልይ። በሰላም ያሳደረን ጌታ በሰላም ያውለን እላችኋለሁ። ውድ ቤተሰቦቼ ከልብ አመሰግናለሁ። ባይ ባይ።